የመካከለኛው ምስራቅ ጦርነት አሁንም የሚቆም አይመስልም። የቃላትና ወታደራዊ ጥቃቶች በከፍተኛ ደረጃ እንደቀጠሉ ናቸው። በኢራን ጥቃት ተገድለዋል የተባሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢየሩሳሌም ሌሊቱን በቀጥታ ስርጭት ጋዜጣዊ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ መግለጫቸውን የጀመሩት በህይወት አለው አይ አም አላይቭ በሚል ንግግር ሲሆን ይህም በእሳቸው ላይ ተሰራጭቶ የነበረውን የግድያ ወሬ ውድቅ አድርጓል። ኔታንያሁ በመግለጫቸው ኦፕሬሽን ሮሊንግ ላዮን የተሰኘው ዘመቻ በ20 ቀናት ውስጥ የኢራንን የዩራኒየም ማበልጸግና የባላስቲክ ሚሳኤል የማምረት አቅም ሙሉ በሙሉ ማውደሙን ገልጸዋል። በመሪው መግለጫ እጅግ አስገራሚ ነገሮች ተካተውበታል። መግለጫውን በዝርዝር የምንመለከተው ይሆናል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ፔት ሄግሴት ዛሬ በኢራን ላይ የሚሰነዘረው የአየር ድብደባ እስካሁን ካደረግናቸው ሁሉ ትልቁ የጥቃት ጥቅል ላርጀስት ስትራይክ ፓኬጅ የት ይሆናል ሲሉ ያስጠነቀቁ ሲሆን እስካሁን በኢራን ውስጥ ከ7000 በላይ ወታደራዊ ኢላማዎችን መተናል። ዛሬ የሚሰነዘረው ጥቃት ግን ከትላንቱ በበለጠ ሁኔታ እጅግ ግዙፍና አውዳሚ ይሆናል ብለዋል። በዝርዝር ይህንንም መረጃ ይዘናል። ኢራን በበኩሏ ከዚህ በኋላ የነዳጅ ተቋማቶቼ ዳግም ከተጠቁ የባህረ ሰላጤውን የኢነርጂ መሰረተ ልማት እንደምታወድም ዝታለች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሌሊቱን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል ያስተዋወቅኳችሁንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃን ለማግኘት ቻናሉን ሰብስክራይብ በማድረግ ይህንን መረጃ ደግሞ ላይክና ሼር በማድረግ ቤተሰብነታችሁን አጠናክሩ። በቅድሚያ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ምሽት በሰጡት አዲስ ጋዜጣዊ መግለጫ ሀገራቸው በኢራን ላይ እያካሄደች ባለው ጦርነት ትልቅ ወታደራዊ ስኬት ማስመዝገቧን አስታውቀዋል። ጠቅላይ ሚኒስትሩ በዕብራይስጥ ቋንቋ ባደረጉት የመክፈቻ ንግግር አሁን ባለው ነባራዊ ሁኔታ ኢራን ዩራኒየም ማበልጸግም ሆነ አዳዲስ ባላስቲክ ሚሳኤሎቿን ማምረት እንደማትችል አጽንኦት ሰጥተው ተናግረዋል። በዚህም ምክንያት ኢራን ከምንጊዜውም በላይ የደከመች መሆኗን የገለጹት ኔታንያሁ እስራኤል ግን የቀጠናው አልፎም የዓለም ሀያል ሀገር ወደ መሆን ደረጃ መሸጋገሯን አውጀዋል። ከዚህም በተጨማሪ በኢራን ላይ የተከፈተው ይህ ሰፊ ወታደራዊ ዘመቻ አስፈላጊ ሆኖ እስከተገኘ ጊዜ ድረስ ያለምንም ማቋረጥ ተጠናክረው እንደሚቀጥል ቆርጦ ተናግረዋል። ይሁን እንጂ ኔታንያሁ የኢራንን የባላስቲክ ሚሳኤል የማምረት አቅም ማዳከማቸውን በገለጹበት በዚሁ ዕለት የእስራኤል መሬት ላይ ያለው እውነታ ግን የተለየ እና እጅግ ውጥረት የበዛበት ነበር። ቴህራን ከእኩለ ሌሊት ጀምሮ በተከታታይ ስትሰነዝር የቆየችውን ጥቃት ያላቆመች ሲሆን በሰሜናዊ እስራኤል ላይ ለ11ኛ ጊዜ የባላስቲክ ሚሳኤል ጥቃት ፈጽማለች። የእስራኤል ጦር ባወጣው የመጀመሪያ ደረጃ መግለጫ በዚሁ የቅርብ ጊዜ ጥቃት ምክንያት የሞትም ሆነ የመቁሰል አደጋ እንዳልተመዘገበና አብዛኞቹ ጥቂት ሚሳኤሎች በአየር ላይ መክሸፋቸውን አስታውቋል። ከዚሁ የኢራን ጥቃት ጋር በተያያዘ ከሊባኖስ በኩል በሄዝቦላ የሚተኮሱ ሮኬቶች በካርሚኤልና በገሊላ አካባቢዎች የአደጋ ጊዜ የሳይረን ድምፅ እንዲሰማ በማድረግ ጦርነቱ በበርካታ ግንባሮች በአደገኛ ሁኔታ መቀጠሉን አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው በቅርቡ በኢራን የሳውዝ ፓርስ የተፈጥሮ ጋዝ ማውጫ ላይ የፈጸመችውን ጥቃት በተመለከተ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍቃድ አግኝተው እንደሆነ ለቀረበላቸው ጥያቄ ዲፕሎማሲያዊ ምላሽ ሰጥተዋል። ኔታንያሁ በኢየሩሳሌም በሰጡት ጋዜጣዊ መግለጫ እስራኤል በጋዝ ተቋሙ ላይ ብቻዋን እርምጃ መውሰዷን አረጋግጠው ሆኖም ፕሬዝዳንት ትራምፕ ወደፊት ከሚሰነዘሩ ጥቃቶች እንዲቆጠቡ በጠየኳቸው መሰረት አሁን ላይ ውሳኔውን አክብረው ጥቃት ከመሰንዘር መታቀባቸውን ገልጸዋል። ጠቅላይ ሚኒስትሩ የኢራንን የኒውክሌር ስጋት ክብደት ለማስረዳት የታላቋ ብሪታንያ የቀድሞ መሪ ዊንስተን ቸርችልን ታሪካዊ ንግግር በዋቢነት ጠቅሰዋል። ዲሞክራሲያዊ ሀገራት የሚነቁት የአደጋ ማስጠንቀቂያ ደውል ሲሰሙ ብቻ ነው ያሉት ኔታንያሁ ኢራን የኒውክሌር ጦር መሳሪያና የባላስቲክ ሚሳኤሎችን ማግኘቷ ግን ተራ የማስጠንቀቂያ ደውል ሳይሆን የዓለምን ፍጻሜ የሚያስከትል አደጋ በመሆኑ በፍጹም ሊፈቀድ እንደማይገባው አጽንኦት ሰጥተዋል። መሪዎች አደጋን አስቀድመው ተረድተው በጊዜ እርምጃ የመውሰድ ታሪካዊ ኃላፊነት እንዳለባቸውም
አሳስበዋል። ኔታንያሁ የአሜሪካና የእስራኤል የጋራ የጦርነት ስትራቴጂ በማውጣት የፕሬዝዳንት ዶናልድ ትራምፕን ውሳኔና አመራር ጥበብና ድፍረት የተሞላበት ሲሉ አወድሰውታል። ጊዜው ሲደርስ ሰዎች ይህንን የትራምፕን አመራር እንደሚረዱት ተስፋ ማድረጋቸውን ገልጸዋል። አሜሪካ ለእስራኤል ብላ ብቻዋን እየተዋጋች ሳይሆን ከእስራኤል ጋር በመሆን የጋራ የወደፊት እጣ ፈንታንና የዓለምን ስልጣኔ አረመኔ ካሏቸው ኃይሎች ለመጠበቅ በትብብር እየታገለች መሆኗን አስረግጠው ተናግረዋል። ጠቅላይ ሚኒስትሩ አክለውም የኢራን መንግስት የመፈራረስ አደጋ ላይ መሆኑን የሚያሳዩ በርካታ ምልክቶች መኖራቸውን ጠቁመው እስራኤልም ለዚህ ውድቀት ምቹ ሁኔታዎችን ለመፍጠር እየሰራች መሆኗን ተናግረዋል። ስርዓቱ ባይፈርስ እንኳ ለበርካታ አስርት ዓመታት ከገነባው የሞት ኢንዱስትሪና ወታደራዊ አቅም በመነጠል እጅግ ደካማ ሆኖ እንደሚወጣ ዝተዋል። በተጨማሪም በዩናይትድ ስቴትስ የሚመሩት ዲሞክራሲያዊ ሀገራት ጠላቶቻቸውን ለመመከት ጊዜው ሳያልፍ እርምጃ መውሰድ እንዳለባቸው በማሳሰብ ይህንን ታሪካዊ ትግል በሚገባ አይዘግቡም ያሏቸውን ብዙሃን መገናኛዎች የሐሰት ዜና አሰራጪዎችና አርቆ አሳቢነት የጎደላቸው ሲሉ አጥብቀው ነቅፈዋል። እስራኤል አሜሪካን በማታለል ወደዚህ ጦርነት አስገብታለችና ለአሜሪካውያን ወታደሮች ሕይወት መጥፋት ምክንያት ሆናለች በሚል ለቀረበላቸው ከባድ ትችት ኔታንያሁ ቀጥተኛ ምላሽ ሰጥተዋል። እሳቸው ማንንም እንዳላታለሉና የኢራን የኒውክሌር ፕሮግራም ማስቆም አስፈላጊ መሆኑ ፕሬዝዳንት ትራምፕን ማሳመን እንዳላስፈለጋቸው ገልጸዋል። ይልቁንም ትራምፕ ራሳቸው አደጋውን በሚገባ ተረድተው እንዳስረዷቸው ተናግረዋል። በጦርነቱ የተሰዉትን የአሜሪካ ወታደሮች ሞት እጅግ አሳማሚ መሆኑን በመግለጽና በታሪካዊው የኢንቴቤ ዘመቻ የተሰዋውን የጋዛ ወንድማቸውን ዮኒን በማስታወስ ለመላው አሜሪካውያን ቤተሰቦች ጥልቅ ሐዘናቸውን አስተላልፈዋል። በመጨረሻም ነጻነት ዋጋ እንደሚያስከፍልና የጅምላ ጨራሽ መሳሪያዎችን ከሚጣጠቁ አምባገነኖች መሸሽ ስለማይቻል መዋጋት ብቸኛው አማራጭ መሆኑን በማስረገጥ ፕሬዝዳንት ትራምፕ ይህንን እውነታ ለመቀበል የማንም ገፋፊነት እንዳልነበራቸው አብራርተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእንግሊዝኛ ቋንቋ በሰጡት ጋዜጣዊ መግለጫ ደግሞ ከዚህ ጦርነት በኋላ የዓለም የነዳጅና የተፈጥሮ ጋዝ ፍሰት መዋቅራዊ ለውጥ እንደሚያስተናግድ ትንበያቸውን አስታውቀዋል። ጠቅላይ ሚኒስትሩ አሁን ላይ የዓለም ስጋት የሆኑት የሆርሙዝና የባቢኤል መንደብ የባህር ወጥመዶችን የሚያስቀር አማራጭ መስመር መፍጠር እጅግ ወሳኝ መሆኑን አብራርተዋል። ይህንን ለማሳካትም የነዳጅና የጋዝ ቧንቧዎችን በአረቢያ ገደል በኩል አቋርጦ እስከ እስራኤል የሜዲተራኒያን ወደቦች ድረስ በመዘርጋት የነዳጅ ፍሰቱን ሙሉ በሙሉ ደህንነቱ የተጠበቀ ማድረግ እንደሚቻል ራዕያቸውን አጋርተዋል። ይህ እቅድ በፍጹም ሊሳካ የሚችልና ከጦርነቱ በኋላ የሚመጣ እውነተኛ ለውጥ መሆኑን የገለጹት ኔታንያሁ ጦርነቱም ሰዎች ከሚገምቱት በላይ እጅግ በፍጥነት እንደሚጠናቀቅ ያላቸውን ጽኑ እምነት አክለው ተናግረዋል። የአሜሪካው መከላከያ ሚኒስቴር ፔት ሄግሴት ከሀገሪቱ ጠቅላይ ኢታማጆር ሹም ጀነራል ዳን ኬን ጋር በመሆን ሀገራቸው በኢራን ላይ ከእስራኤል ጋር በመሆን እያካሄደች ስላለው ጦርነት መግለጫ ሰጥተዋል። በመግለጫቸው ላይ የተነሱትን ዋና ዋና ነጥቦች እንመልከት። የአሜሪካ መከላከያ ሚኒስቴር ሀገሪቱ በጦርነቱ ላይ በእቅዷና በኢላማዋ ላይ መሆኗን ተናግረዋል። ነገር ግን ጦርነቱ መቼ ሊያበቃ እንደሚችል የጊዜ ገደብ ሳያስቀምጡ ቀርተዋል። ግልጽ ለመሆን በማለትም ቁርጥ ያለ ጊዜ ገደብ ማስቀመጥ አንፈልግም ብለዋል። አሜሪካ በቴህራን ላይ እያካሄደች ያለው ጦርነት ዓላማዎችም ዳግመኛ ሲናገሩ ሚሳኤሎቿንና የባህር ኃይሏን ማውደም እንዲሁም ኢራን ዳግም የኒውክሌር ጦር መሳሪያ አለማግኘቷን ማረጋገጥ መሆናቸውን ጠቅሰዋል። ሚኒስቴሩ አሜሪካ እስከ ዛሬ ድረስ 7000 የኢራን ኢላማዎችን አጥቅታለች ያሉ ሲሆን ምን እንደምናጠቃና ለምን እንደምናጠቃ ግልጽ ነው ብለዋል። ጠቅላይ ኢታማጆር ሹም ጀነራል ዳን ኬን ለጋዜጠኞች የአሜሪካ ጦር በኢራን የአየር ክልል ምስራቃዊ አካባቢ ዘልቆ በመግባትና ኤኤች-64 አፓቼ ሄሊኮፕተሮችን በመጠቀም አጥፍቶ ጠፊ ድሮኖችን የማደንና የማውደም ስራ እየሰራ መሆኑን ገልጸዋል።
ጀነራሉ አክለውም ኢራን ወደዚህ ጦርነት የገባችው በርካታ የጦር መሳሪያዎችን ታጥቃ ነው ካሉ በኋላ አሜሪካ የምትፈጽማቸው ጥቃቶች በተቻለ መጠን ተከታታይና ጫን ያለ የሆኑት ለዚያ ነው ብለዋል። በተጨማሪም ኢራን አሁንም የተወሰነ ወታደራዊ አቅም እንዳላት ገልጸዋል። በስተመጨረሻም የመከላከያ ሚኒስቴሩ ፔንታጎን በኢራን ለሚካሄደው ጦርነት የ200 ቢሊዮን ዶላር ተጨማሪ በጀት ኮንግረሱ እንዲያጸድቅለት ስለመጠየቁ ሲናገሩ ሊጨመር ይችላል ካሉ በኋላ መጥፎ ሰዎችን ለመግደል ገንዘብ ይጠየቃል ብለዋል። ኢራን የነዳጅ ተቋማቶቼ ዳግም ከተጠቁ የባህረ ሰላጤውን ኢነርጂ መሰረተ ልማት አውድማለው አለች። ኢራን ዳግም የኢነርጂ ተቋማት ጥቃት የሚደርስባቸው ከሆነ የአሜሪካና የእስራኤል አጋር የሆኑ የባህረ ሰላጤው ሀገራት የኢነርጂ መሰረተ ልማቶችን ሙሉ በሙሉ እስኪወድሙ ድረስ እንደምትደበድብ አስጠንቅቃለች። ቴህራን እስራኤል በደቡብ ፓርስ የሚገኝ የጋዝ ማምረቻ ላይ ጥቃት መፈጸሟን ተከትሎ በባህረ ሰላጤው በሚገኙ የጋዝና ነዳጅ ዘይት ማምረቻና ማከማቻ ላይ ተከታታይ ጥቃት ፈጽማለች ብላለች። የኢራን ጦር ማዕከላዊ እዝ ቃል አቀባይ ጠላቶቻችን የኢራን እስላማዊ ሪፐብሊክ የኢነርጂ መሰረተ ልማቶች ላይ ጥቃት በመፈጸማቸው ትልቅ ስህተት መስራታቸውን አስጠንቅቀናቸዋል ማለታቸውን ከጦሩ ጋር ግንኙነት ያለው የፋርስ ዜና ወኪል ዘግቧል። ይህ የሚደገም ከሆነ በእናንተና በአጋሮቻችሁ የኢነርጂ መሰረተ ልማት ላይ የምንፈጽመው ተከታታይ ጥቃት ሙሉ በሙሉ እስኪወድም ድረስ አይቋረጥም ሲሉ ዝተዋል። አክለውም የኢራን ምላሽ ከዚህ ቀደም ከነበረው ጥቃት በጣም ከባድ ሊሆን እንደሚችል አስጠንቅቀዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ ሰበር መረጃ እስከምንገናኝ በያላችሁበት ቸር ቆዩልን። ሰላም ለዓለማችን ይሁን።